አደንቅሻለሁ ወደዋለሁ ባህሪሽን በጣም ነው ወደው ይኸው ቲጂ ታቀኛለች በደንብ ብዙ የሚያመሳስለን ነገር አለ ዞሮ ዞሮ እና እንደዛ ከሆነ እውነተኛ ሰው ነሽ ውሸት አትወጂ እና በነገራችን ላይ ፎሎ ካደረግሽ ያ ሰው ከተመቸሽ ብቻ አድርጊ ያ ሰው መለሰልሽ አልመለሰልሽ ይሄ አንቺ ስራ ሊሆን አይገባም በጣም ተመችቶኝ ፎሎ አድርጌው ካልመለሰኝ አነሳዋለሁ እኔ እንደዛ ነኝ አላቅም ፈጣሪ ወይ ታዲያ ላንሳ ወደ 2000 ሰው እኮ አድርጌያለሁ እኔ ማን እንደሆነ አላቅም እውነት አላቅም እኔ ማንን እንዳደረኩ ምናምን ራሱ አላቅም ግን ብዙ ጊዜ ፎሎ ማደርገው ፎሎ የሌላቸውን ነው ትንንጥዬ ፎሎወርስ ሲሆኑት ፌመስ ኔጋ የለም ሶሪ ወይኔ ስሚ ቅድስት አብዛኛው ማለት ነው የሀዊ ቤት 700,000 600,000 ፎሎ ያላቸው ብሎክ ናቸው ማርያምን እየቀለድኩ እንዳይመስልሽ እዚህ ጋር የዱባይ አጠቃላይ ዱባይዎች ምናምን እሷ ጋር ብሎክ ናቸው ዱባይ ሲጀመር የዱባይ ፌመስ ኔጋ ሁሉም ብሎክ ነው ኔጋ እንዳላወቅኳቸው እኮ ታዲያ ዞሮ እንዳላወቅኳቸው ማን ነው ብሎክ ያልሆነው ቲጂ ማን ነው እኔም አንድ ቀን ማሂን ቦልኪያታለሁ ታውቂያለሽ ቲጂ ምን አረገችሽ ልመጪ ነው አይደለም አሁን እኔም አንድ ቀን የለችም አንቺ ጋር እኔም አንድ ቀን ቀኔን እየጠበቅኩ ነው በብሎክ እንደምታጠናግሪኝ ምንም ጥርጥር የለውም አይደለም ማሂን የብሎክበት ምክንያት አለኝና ቆይ መጥቼ ፈጃታለሁ ጠብቂ ስመጣ ሁለትሽን ነው እንዴ ማርያምን በይ ማርያምን እመጣለሁ እንሰማለን አንፈርድም ይላል ያገሬ ሰዎች ደስ እንዳለሽ አንቺም እንደሱ አድርገሽ ቢሆን ኑሮ አጠጣሽ ነበር እውነት ተቦልኪያት ነበር ቲጂ እንደዛ ብታደርግ አጠጣታለሁ ግን ደውለሽ መጠየቅ አለብሽ ይሄ ፌር አይደለም አልጠይቅም ፊት ለፊት ያለው ጉዳይ ነው የሚጠይቅ አይደለም ምንድነው ነገሩ ምን ተፈጥሮ ነው እስቲ ንገሪኝ ነው ፕራይቬሲ ነው የሚባለው ቆይ በቃ ሁሉ ሚዲያ ላይ አይወራም ሚዲያ ላይ እስካለን ድረስ ከሚዲያ የሚደበቅ ነገር ሊኖር አይገባም እንደዛ ከሆነ አልጋሽን ይዘሽ ውጪያ የልብ አድረስ እኮ ናት ዞሮ አንዷ ምን እንዳለቻት ታውቂያለሽ ባልሽ ባሌ ነው አለቻት የኔ ቆንጆ ኖ ፕሮብሌም አለች ከዛ ካሱን ታጥቢለታለሽ ልብሱን ታጥቢለታለሽ ስተኩሽለታለሽ ቤት ታጸጂ ክላሱን አልጋ ላይ ግን እኔ ብቻ አላለችም እሱም ብቻ ይንኩብኝ እንጂ ያጽዱ ነው ምናገባኝ ውሽማ ወጓዬ ነው እኔ ግን ሀዊ እንኳንም እንደዛ አለች በደህናው አይደለም ለካ ሽንጧን ገትራ የምትከራከረው አልኩኝ ለካ የሆነ ሸበል አይደል እንዴ ቀንጨብ ያደረገች አየሽ አንቺም እኔማ በጣም ነው ያየሁት ማርያምን ቅድስት ደግሞ እኮ ይሆናል አይደለ ግርማ ሞገስ ምናምን የሆነ ኮስታራም አይደለም ምንም አይደለም ፈጣሪ እሺ ፈጣሪ ወይ እውነት ነው እኔ አይቼዋለሁ እኮ በጣም ነው የሚያምረው በኋላ የሆነ እንግዳ ሲቀበል ምናምን እኔ በርግጥ ፈርቸው በቃ ይሆናል አይደለ ደስ የሚል እንትኑ ቁመቱ ምናምን ትልቅም አይደለም ወጠጤም አይደለም በቃ ልከኛ ማለት ነው ደስ ነው የሚለው ሂጂ በቃኝ ማስታወቂያው ይበቃል ቲጂ በቃ ከዛ ሀዊ ደግሞ እንዴት እንደምትወደው አልኩሽ እዚህ ጋር ብቻ ነው ኮስታራ እንጂ እዛ ለሱ መሬት ናት የሚገርምሽ ነገር
ኃይለኛ ሴቶች እኮ እንደዚህ ነን። እኔም እኮ እንደዛ ነኝ ማሪ። እኔ ለባሌ መሬት ነኝ። እዚህ በቃ አንድ አይነት ባህሪያችን እኔና ይሄው በጣም የሚመሳሰል ባህሪ አለን። 4 ነጥብ። ምን እንዳለችው ታውቂያለሽ? ባሌን ግን እኔ እንጃ አባቴ ነው የምትለው ጭራሽ ጠራው ሳይሆን ደስ ነው የሚለው እዛ የሆነ ያው ነገር ቲጂ ያው እንደዚህ ሲወራ ማለት ነው ብዙ ሰዎች ይቀናሉ፣ ሌላ ነገር ነው የሚያደርጉት። ታይ ብያለሁ፣ አታስኮንኝ። ባልሽ ነው አባቴ ነው የምትይው? አው አባቴ ነው የምትይው ባልሽ? ሴት ልጅ ባሏን ወይም ፍቅረኛዋን አባቴ ብላ ከጠራች ገብርኤል ማለት ነው። ምክንያቱም የሆነ የአባቷን ቦታ ሰጠዋለች ማለት ነው። አንተ አባቴም ባሌም ወንድሜም የህይወት አጋሬም ነህ ለማለት ነው። ስለዚህ ቅድስት ወይማ እኛ ቤት መጣችና ቲጂ እሱ አልነበረም ስራ ወጥቶ ነበርና ከዛ እሷ እንዳጋጣሚ ተኝታ ነበር። ከዛ መጣና ቁጭ አለ ሶፋ ላይ። ማን ነው አለኝ። ቲጂ ናት አልኩት። ከዛ እሺ ብሎ ቁጭ ብሎ ፊልም ያያ ተነሳችና ደንግጣ ብድግ ብላ ሶፋ ላይ ቁጭ አለች። ከሶፋ ብድግ አለችና ኩሽና ገባች። ከኩሽና ላይ ደግሞ ይሄ እንትን ውሃ እንትን አለ አይደለ? ይሄ ትልቁ አይላንድ እሱ ላይ ሄዳ ቁጭ አለች። ድፍት አልወደቀችም። ምን ነው ላታለው ባልሽ ሳሎን ነው አለች። ልንገርሽ ከዛ አይውልሽ እኔ እንትን ብሎኝ ነበር። ከዛ የሚወስደኝ ልጅ አልነበረም፣ ቶሎ ሊመጣልኝ አልቻለም በመኪና ማለት ነው። ከዛ በቃ በጣም ያዳፋኛል እንቅልፍ በዛ ሰዓት ደግሞ። ከዛ ቁጭ ስል እንቅልፍ ያዳፋኛል። ከዛ ተኛውና ልክ ብድግ ስል ከእንቅልፌ ሶፋ ላይ ተቀምጦልሻል እንዴ ከምሬ የጨረሰን ዝንጀሮ መስሎ ሲያስፈራራ እንዴ በስላሴ ያልኩና ቀስ ብዬ ሾከክ እያልኩ ወደ ኩሽና ሲሄድ ሀዊንና ሽፎን የሚሰፉላት ምናምን ሰራተኞቿን አገኘው። ከዛ በኋላ እኔማ እዛች ግድማ አልሄድም አልኩና እዛ ኩሽና ከዛ የተቀመጥኩበት ውሃ ደግሞ የጋላኑ እንደዚህ ተደፍቶ ምንድነው የሚባለው? ጋላን ነው የሚባለው በአረብኛ። እሺ እዛ ስቀመጥ ይዞኝ እልም አላለም። አወዳደቄ በጣም ነበር የሚያስቀው። ደግሞ ደንግጬ እኮ ነው ስደናብ ፈሪ ነሽ እንዴ በአካል? አይናፋር ናት፣ እንደንትን አይደለችም። ኦኬ እዚህ ጋር እኔ አሁን እዚህ ጋር አወራሻለሁ አይደለ? በአካል ብንገናኝ ማወራሽ ሁላ ነው የሚጠፋብኝ። አብዛኞቻችን እንደዚህ ነን። ራሱ እኮ ቲክታክ እኮ ይቀይራል እኮ ጋይስ። ራሱ ቲክታክ እንድታወራ ያደርግሻል። ካላወራሽ እኔ አሁን ካላወራሽ ላዳምጥ ልቆይ አልችልም። አንቺ ጋር ገብቶሻል? የሆነ ነገር ካላወራሽ ከዛ እኮ ነው የምንለፈልፈው እና አሁን የሆነ ሰው ከፍቶ ላይቭን ከፍቶ ቁጭ ብል ማን ያየዋል? ካላወራ ካለፈለፈ የሆነ ነገር ካላለ ማን ያየዋል? እሱን እኮ ነው ሀዊም እኮ አይናፋር ናት። እንደዚህ የምትለው የምታወራው እሷም በአካል አይናፋር ናት በነገርሽ ላይ። ኦኬ አይ አይናፋር ስለሆንኩ እኮ ነው አይናፋር ሰው ያገባሁት። ዞሮ በሚለው ማለት ነው። ዞሮ እንደዚህ እንደ ሀዊ አይነት ሴት ማለት ነው ለባሏ እንጀራ ናት። ምንም ጥያቄ የለውም። አረ ለሱማ ትበላ ራሱ ልብላ ወይ ትፈቅድልኛለህ ብላ አስፈቅዳ ነው የምትበላው ምግብ ራሱ ትበላ። እኔ ካለሱ አልበላም ሲጀመር። ስለዚህ አሁን ራሱ ኢትዮጵያ መጥቼ ማለት ነው አልበላ ብለውኛው ቁጭ ብዬ እሱን እያየው ነው የምበላው፣ ፎቶውን እያየው እያወቅ እየሰማት ማለት ነው። ወይኔ አንቺን ያገባ ያልታደለ ምናምን ይሏታል። ግን አይደለም በጭራሽ። አብዛኛው ሰው ስራ ቦታ ሌላ ነው፣ የግል ላይፉ ላይ ደግሞ ሌላ ነው። እንዴት ቲጂ ታውቂ የለ እንዴት ቲክቶክ ላይ እኮ ካልጮን ማን ይገዛናል? ማን ቁጭ ብሎ ያየናል? እና ወድጄ ነው እንዴ ባሌ የምለው? ስለ ባሏ ስታነሳ ሀዊ ስብስብ ነው የሚል ሰው ምን ነው አንቺ አነቀሽ እንዴ? እንትን አለኝ የሆነ ልቤ አፈነኝ። ዞሮ የሆነ ጠንካራ ሰው ማለት ነው መጨረሻው ያምራል። ዞሮ ማሬ ያኔ በጣም ብዙ ሰው የሚሰድባን ነበር በድምጿ ምክንያት።
አሁን በጣም 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 ከጠላቷ በላይ ወዳጆቿ ይበዛሉ። እንዴት ምን እንኳን ሊያስይዟት ነበር እኮ እንጂ ሱቅ ምናምን የከፈተች ሊያስይዟት ሁላ ነበር እኮ ሱቅ ምናምን የከፈተችው እኮ በዛ ነው ታውቂያለሽ። ራሷን ሲጀምር ምናምን ቤት ውስጥ ሊያስይዙኝ አለች ከአንዴም ሁለቴ። በነገራችን ክፉ ሰው ያጠነክራል። አዎ በጣም ግን ደግሞ ጠላቶቼ እንዳይመስልሽ ሊያስይዙኝ የነበሩ ወዳጆቼ ነው እኮ አብረውሽ ነበሩ አይደል? አብረውሽ ነበሩ፣ አብረውሽ የሚኖሩ የሚያውቁሽ የት እንደዋልሽ እነዛ ናቸው ሊያጠቁሽ የሚችሉት። ጠላትሽን ማጥፋት ተጠነቀቂዋለሽ። ባልሽ ያምራል። ለኔ ብቻ ነው የሚያምረው፣ ለእናንተ ምን ያደርጋል? ውበቱን አይደለም የወደድኩት እኔ ውስጡ ያለው ልቡ ንጹህ እሱን ነው የወደድኩት። እሺ ስለዚህ ተውኔ ባሌን አላሞግስም። ነገ መተው ነው የሚበሉት። ሙቼን ቁሜ ነገ መተው ነው የሚበሉት። እስቲ ምን እየበላሽ ነው? ኢትዮጵያ ምን አላሳየን? ጎመን እየበላው ነው እንዴ? ኢትዮጵያ ገብተሽ እንዴ? አዎ ኢትዮጵያ ነገር የምመለሰው አለች። እቃ ላመጣ መጥቼ ወሰዱብሽ ያለውልሽ ሀዩ። አረ ሀዊ ነው ስሟ፣ ሀዩ አይደለም ወንድም አለ። ሀዊ በህል ያው ሲቆላመጥ ነው። አንቺ ደግሞ አረ እንደው ምን ላድርግ ስንቱን ላስተምር። ቆይማ ሀዊ የሆነ ህልም ልንገራችሁ እንግዲህ፣ እንዳትቀልዱብኝ፣ ከምር እንዳትቀልዱብኝ። ህልም ልናገር ነው። የሆነች ጓደኛዬና እኔ ድሮ ማቀው ማርያምን ሲሪየስ ማለት ነው። የሆነች ጓደኛዬና እኔ ብር በጣም ብር ይዘናል እና የሆነ ሰው ነው አስቀምጡ ምናምን ብሎ የሰጠን። ከዛ በኋላ አስቀምጡ ብሎ ሰጥቶን ከዛ አንዲቷ ጓደኛዬ ይሄንኛው የቤተ ክርስቲያን የተሰበሰበ ብር ነው፣ እኛ አላወቅንም። ከዛ ይሄማ ብዙ ብር ነው ትልና ጓደኛዬ እፍስ አድርጋ ይሄን ለኛ እናደርገዋለን ባክሽ ቢቆጥረው ማያውቀው ምናምን ብላ ታደርጋለች ማለት ነው። ታስቀምጣለች። ከዛ ሰጠችሽ ብሩን? ለኔ አልሰጠችኝም፣ አስቀመጠችው። የሆነ የገጠር ሳጥን ውስጥ የለም እንደዛ እዛ ውስጥ አስቀመጠችው። የገጠር ሳጥን ይሄ ወደ ላይ የሚከፈተው ማለት ነው። ከዛ በኋላ ይሄ እኮ የቤተ ክርስቲያን ነው ጎሏል ምናምን ይለናል። ከዛ አረ የቤተ ክርስቲያን ነው አሉ። ብድግ ያው የወሰድሽው እዛው ጨምሪው ምናምን እላታለሁ። ከዛ በኋላ ነጋ። ምንድን ነው? አይ ብትወስጂ ኑሮ ልጅ ነበር። የለም አይ ጎረቤትሽ ነው። አይሽ እኔም በዚህ ነበር ልፈታ የነበረው። ማርያምን ልጅ ነው። ብር ቢሰጥሽ ኑሮ እንትን ነበር፣ ልጅ ነበር። እኔ እና በራስ ቀድሜ ጓደኛዬ እኮ ናት። ብድግ አድርጋ ደግሞ ሳጥን ውስጥ ነው ያስቀመጠችው እኮ። ታገቢያለሽ። አሁን በቅርቡ ነው የምታገቢው አልኩሽ። ይሄ ያዊ የምትፈታበት ነው። ርስቁ ጥሩ ነው። የምሬ ነው። ብሩ ቢሰጥሽ ግን ድንግል ልጅ ነበር። አትመልሽም እና ታዲያ ምን አገናኘው? የያዘችው የወሰደችው እሷ እኔ ጋር ምን አገናኘው ታዲያ? እኮ ለአንቺ ከሰጠችሽ ነው የተባልሽው እኮ። ለአንቺ ከሰጠችሽ ብትሰጥሽ ኖሮ ልጅ ነበር። ግን ርስቅ ነው። ርስቅ አለሽ ዛሬ። እስኪ ማርያም ከቅድስት ከባንዶ ታውቂያለሽ ደግሞ ግን ቤተክርስቲያን ውስጥ ነበራችሁ ውጭ ነበራችሁ? ያ ብር ከማን እንደመጣ ታውቂያለሽ? ከድሮ ከጥንቱ ፎቶ ስልክልሽ ከነበር ፍቅረኛሽ ነው? ላላላ አይደለም። ኦኬ ከድሮ ኤክስሽ? ኧረ አይደለም፣ ሌላ የምናውቀው ሰው አለ። ፈጣሪ ወይ እንደው ስሚ፣ የት ነበራችሁ? ቤተክርስቲያን ነበራችሁ ውጭ ነበራችሁ? ስሚ ነገሩን በውስጥ ፈታልሻለሁ። በቃ በራልኝ ማርያምን በይ። ገባኝ። አይሽ ትክክል ነው የገመትኩት። ዞሮ ማለት ነው ትጅዬ ወገብሽን ታጠቅበይ። የእውነት ምንም እንዳይመስልሽ።
አው ሊሰጣት ወይኔ መድኃኒዓለም ከሰርሽ አረ ወዲያ አዊ ባለችበት ቦታ በሙሉ ካሜራ አለ። አንቺ ሰው ሪከርድ እንዳታስደርግኝ ረቢ ብዬሻለሁ። ከምን ብሎ ወንድ ልጅ የሚመጣው ኧረ ተይ እንጂ ልጅ አይደለም አሁን እኔ የምፈታልሽ ልጅ አይደለም ማርያም በይ ህልም እንደፈቺው ነው ማአሬ አዊ በልጅ ልትፈታልኝ ኖ ብሩ ልጅማ የሚሆነው ብሩ በእጅሽ ገብቶ ቢሆን ነበር የኔ ቆንጆ የሆነ ቀን ማለት ነው ልንገርሽ የሆነ ቀን የሆነ ሰውዬ ማለት ነው ገንዘብ ሰጠኝና ከዛን ገንዘቡ ለኔና ለሳራ ነው የተሰጠው ከዛን ግማሽ ሰጠን ግማሹን ለሳራ ሰጣት ግማሹን ራሴ ወሰድኩኝ ከዛን ተፈታ መቼ ትለኛለች ይሄን በህልሜ እኮ ነው ቆይቷል እንዴት ምን ሆነ ታዲያ የተፈታው ህልም ተፈቷል ወጣት ነጭ ነው አልልሽም ዞሮ ኦኬ ገባኝ ዞሮ የሳሪ ማርገዝ ነው ኦኬ እንደዛ አው ምን ጥያቄ አለ በህልሜ ነው የተነገረኝ ኦኬ ስለዚህ አይዋ ቅድስት ለራስሽ አታግቢና ህልም ፈች ሆንሽ ዋ ማግባት እና ለማግባት በምን አወቅ ወንድማለ ብሎካንሽ ታኩር ነው እንዳትሳደቡ ብያለሁ እኔ አንስቻችኋለሁ እኔ የዋ ስለሆንኩ እንዳትሳደቡ ምን ቤት ስትመጡ ደሞ ትለምናላችሁ ብሎካንሽ ብላችሁ የምትሳደቡ ሰዎች ከድርጊታችሁ ተቆጠቡ ወይ ዘንድ ስለዛ ነው ብር ማለት ልጅ ማለት ነው አይደል ሀዊ ብር ልጅ ነው ወርቅ ስታገኝም ልጅ ነው ጸጉር ስትፈቺ ደግሞ እንትን ነው ትዳር ነው የምትፈቺው ልጅ በህልምሽ ደግሞ ልጅ ካየሽ አማኑኤል ነው በህልሜ ልጅ ካየ ኦኬ እንዴ ወይኔ አግብቼ ከምፈታ በህልምሽ ዝክር ካለ እናንተ ቤት ለምሳሌ በህልምሽ ዝክር እየዘገርሽ ከሆነ ያንን ቀን አስታውሰሽ ዝክር መዘከር አለብሽ ማስታወስ በየወር ኦኬ እንትን ካል ያኒ የረሳሽው ነገር አለ ማለት ነው ዝክር እንድትዘክሪ ነው ኦኬ ገባኝ እንደዛ ነገር ነው ማቀው እሺ ሌላ ህልም ዞሮ ጎበዝ ናት ሀዊ ትሽም በህልምሽ የምትሄጂ ከሆነ ደግሞ ጸጋሽ ሲገፈፍ ነው ልብስ ስትለብሺ ደግሞ ጸጋ መልበስ ነው ነጭ ልብስ መልበስ ጸጋ ነው የምለብሽው ከላይ የሚሰጥሽ ስጦታሽ ነው ኦኬ እንትን ነው ግን አብዛኛው ሰው ነጭ ልብስ ሀዘን ነው የሚሉት ለምንድን ነው ሀዘን አይደለም መላእክት የሚገለጥበት እኮ ነው ነጭ እንዴት ነው ሀዘን የሚሆነው በህልምሽ ካለቀሽ ትደሰቻለሽ ከሳክሽ ደግሞ ከፋሻል ሰርግሽ ከሆነ ደግሞ ለቅሶሽ ከሆነ ሰርግሽ ነው እኔ ለምንድን ነው ህልም ማላየው ህልም የለሽም እኔ ለምንድን ነው ህልም ማላየው ደስ ይላል ቆይ በህልምሽ እባብ ካየሽ ምቀኛ ነው ሰይጣን ነው ምቀኛ ነው ትጸልያለሽ ብዙ እንደዚህ ምንድነው ስትሮጪ ስታመልጪ ደግሞ ካየሽ ህልሙ ጥሩ ነው ደና የሆነ ነገር ታገኛለሽ ስታመልጪ ካየሽ በህልም ብር ማየት ሐሳብ ነው እንጂ አይደለም ሐሳብ አይደለም ብር ልጅ ነው ብር ወርቅ ቀለበት ልጅ ነው ሰው ከሞተ ደግሞ ጥጋብ ነው ጠግቦ ነው ያደረው የህልም ተቃራኒ ነው ከላስ በቃ ማባዛት ስሙ እኔ ግን ማለት ነው
ምን እንደሆነ ልንገራችሁ። የሆነ ልጅ እኛ ሀገር ልጅ ሞተ ነበረ። ከዚህ በፊት ያሳለመኝ ህልም በጣም አስፈርቶኝ ነበረው። ኦኬ ሞቷል ምናምን፣ ግን ከዛ አልሞትኩም ብሎ ከማቃ ተነስቶ ምናምን ገባሽ፣ ሳይሞት ማለት ነው። ያልሞተው በህልሜ ነው፣ በትክክለኛ እንትን ሞቷል። እሺ ከዛ በህልሜ መጥቶ በጣም ደስ ብሎኝ በቃ ሳገኘው በጣም ብርቅ ሆኖብኝ ምናምን ማለት ነው። አብረን ዳቦ ስንበላ ነበር። ዳቦ ነው ምናምን፣ ዳቦ ነው ቆሎ ስንበላ ነበር። ከዛ በኋላ ህልሙ ሲፈቱ ምንድን ነው ያለው መሰለሽ? በቃ የሆነ ይዞሽ ይሄዳል አይነት ነገር ምናምን ነው ያሉት። ማን ነው ይኸውልሽ ልጁ ሞቷል። የሞተው ልጅ በህልም ያየው ተነስቶ አልሞትኩም እኮ ምናምን አለኝ፣ መጥቶ አቀፈኝ ምናምን። ከዛ አብረን ቆሎ ነው ዳቦ፣ ቆሎ ይሁን ዳቦ፣ ቆሎ ነው ዳቦ ብቻ አብረን በላን። ዳቦ መሰለኝ አብረን በላን። ሱባኤ መግባት ነበረብሽ። ቆሎ ሱባኤ ነው። ዳቦስ ዳቦ መሰለኝ። ግን እኮ ነው የምልሽ፣ ሱባኤ ስትገቢ የሆነ ነገር ታገኝ ነበር። ኦኬ ስለዚህ ሱባኤ መግባት ነበረብኝ። ዳቦም ቢሆን ከሱ ጋር እንትን ያልኩት ማለት ነው። አዎ ቆሎ የሱባኤ ምልክት ነው። ሱባኤ ትገቢያለሽ፣ ከዛ የሆነ ነገር ይገለጥልሻል። ዳቦና ቆሎ አንድ ነው? አዎ ምክንያቱም ቆሎ በልተሻል። በህልም ደግሞ ልብስ ማጠብ ደግሞ ንስሐ ገብቶ ኃጢአት ማጠብ ማለት ነው። በህይወት የምፈልገው ነገር ኃጢአቴን ተናዝዤ መሞት። ስሚማ ቲጂ እንደው ጥያቄ ጠይቅሽ፣ ንስሐ ገብተሽ ታውቂያለሽ? በጭራሽ። አንዴ ከኢትዮጵያ ገብቼ ነው ከቤሩት ወደ ኢትዮጵያ እንደገባው ከዛ ገባው። ከዛ በኋላ 4 አመት ምናምን ሆኖኛል ንስሐ ከገባው። ግን የዛን ቀንም እንደው ያወራሽ አይመስለኝም። እንደው ጥሩ ነው ያወራሽዋ። አይ ቆይ ነው ስጋ የበላሁትን ምናምን ነው በጾም እንጂ አልተናዘሽም ያጠፋሽው። እኔ ሲጀመር ምን አጠፋለሁ? ይኸው በጾም መብላት ምናምን ከዛ ከመጨፈር ውጭ ሲጀመር ለሰው ክፋት ስታስቢ እኮ ነው እንደዚህ ኃጢአት ሰርቻለሁ ምናምን ብለሽ ንስሐ መገቢው። አይ አሁን 4 አመት ሙሉ ገላሽን ባትታጠቢ ምን ትሆኛለሽ? እስማ አንቦሎ ሃዊ እኮ እኔ ቄስ ናት የምለው እኮ በምክንያት ነው። ወይ ማርያም ዝም በይ ሃዊ። በየስንት ጊዜ ነው ንስሐ የምትገቢው? ቅድስት አንቺም ነሽ? እኔ በየጊዜው ያለሁበት እንኳን ለንስሐ ጸበል ናፍቆኛል። የኔ ቆንጆ ጸበል። የት ነሽ? እኔ ሳውዲ ነኝ። አይ አየሽ ዱባዮቹን እንኳን አንበሸብሻለሁ እኔ በጸበልና በእምነት እኮ እውነት ተወስጂላችኋለሽ አይደለ? አዎ ልክላችኋለሁ። ኦርደር ሲያደርጉ በሱ ጋር ልክላችኋለሁ። ጎበዝ። ለራስሽ ምን ታገኝበታል? የስውሯ እምነት ይዤላችኋለሁ። አሁን ኢትዮጵያ በሄድኩ ቁጥር አመጣለሁ። አሁን የስውሯ ይዣለሁ፣ የስሜነሽ ይዛለሁ፣ ከነጸበሉ ከነ እምነቱ። አሁን እዛ አከፋፍልላችኋለሁ ስመጣ። ጎበዝ። እንደነገርኩሽ ከረሜላ። አሁን ደግሞ የሷ ከረሜላ ነው የቀረኝ። እኔ ምን እንትን ዘዥ ማሬ ልቁንስ ትሪደንት መስቲካ። ትሪደንት ማስቲካ እኔ የፈለኩት ሸንኮራ አገዳና ከዛ እንትን ሻይ ቅጠል ውሽ ሻይ ታውቂያለሽ? ቅድስት ድሮ ህፃን እያለን የምንጠጣው ነበር። ያ ሽታው የሚጣፍጠው ስላት ጦስኝ ነው ቅርንፉድ ነው ትላኛለች። ራሱ ሻይ ሆኖ ውሽ ሻይ በያቸው። ይች በእንትን ውሽ ሻይ ከረሜላ በቢጫ እንትን የሚታችኝም ቲጂ ትኬት ቻይኛ ሀፋፉን። ምክንያቱም ግማሹ ያንቺ ዕቃ ነው። ከዛ ሌላ ምን አለ መሰለሽ አልቦ የሚባል ጌጥ ታውቂያለሽ? ሰርክ የረስታብኝ መታ ነው። አልቦ ታውቂያለሽ? እግር ላይ የሚደረገው የኛ የክፍለ ሀገር ልጆች ብዙ ጊዜ ሲያገቡ ነው የሚያረጉት። ሰው ስላሙቀው ከዛ በመርፌ ምናምን ተደርጎ ነው አልቦ የሚደረገው። እሱ ብቻ እስካሁን እጅ አልገባም። እኔ ከታውቃለሁ ባየው ራሱ አልፈዋለሁ። እኔ ከታውቃለሁ ወይ ፎቶ ካላየው
አልቦ ታውቃላችሁ ጋይስ? አዎ አልቦ ታውቂያለሽ ቅድስት? እኔ አልቦ አላውቅም። አሁን ያልሽኝ ሻይ ግን ገብቶኛል። ይኸውልሽ በቢጫ የታሸጉ በቢጫ እንትን የታሸጉ ናቸው። ይልቁል ላመልክት አዎ ብያለሁ እኮ እቺ ህፃን ልጇ ላይ ቁጭ ብላ የምትጠጣዋ ብያለሁ። አዎ ወይኔ ቆይ እስኪ ውሽ ሻይ ብዬ ሰርች ላድርግ እንደ ዩቲዩብ ላይ። ኧረ አይመጣልሽም፣ ያምሻል እንዴ? ጭራሽ ውሽ ሻይ መጣ በቲክቶክ ላይ እንትን አላገኝም። ጎግል ላይ ካልሆነ ጭራሽ ጎግል ላይ ውሽን ሻይ ጎግል ላይ እንትን ሊሉት ፈጣሪሽን ፍሪና እንደው ፈጣሪሽን ፍሪ። ውሽ ሻይ ስሚ ዳግም ምን እንዳለች ቲጂ ብዙ ነገር እያማረሽ ነው፣ ምን አስበሽ ነው አለ። ይኸው ማርያምን አየሽ ውሽ ሻይ። ኧረ ግን ይሄ ውሽ አይደለም። ይኸው ሻይ ብዬ ሰርች ሳረግ መጣልኝ፣ ግን ይሄ አይደለም። ይሄ የዱባይ ነው። አዎ ምን ያማረሽ ነው? እኔ ኢትዮጵያ ነው ያማረኛለሁ፣ ሌላ ነገር አይደለም። ውሽ ሻይ ምንድነው አለች። እኔም አላውቀውም ማሬ። ዞሮ ወሰዱን ጋይስ፣ ዞሮ ወሰዱን እነ ሂዊ እነ ሃዊ እነ ቲጂ ዞሮ ወሰዱን ዞሮ ወደ ዱባይ ወሰዱን። አይ ዱባይ ከመጣችሁ በላሻለሽ እዛውኝ ቪዲያ ላይ ይመኛል። እቺ ዱባይ ካልመጣው ትላለች። ማራ አይደለም እናቴ እዛው ቁጭ በይ፣ ድንግልናሽ ይጠፋል። እኔ አልሰጥም ወጣኝ። እኔ አልሰጥም። ታይ በምን ውሃው ነው መሰለኝ የሚቀይረው፣ ይቀይሩብሻል። ታይ ኖ አልሰጥም። እኔ ሲጀመር እኔ ሱዳን ሀገር ነው የሰጠችው። ያምሬ ነው ብላ መጣ ነው የሰጠችው። ሱዳን ሀገር ኖር ያለሁ ማሬ፣ ሱዳን ሀገር ኖሬ እንደሚሰፋ እንደሚቆልፍ አታውቂም ማሬ? ሰፋሽው ወይ መድኃኒዓለም ሰፋሽው ያላለች ፈጣሪ ወይ ምን ፈልገሽ ነው? ብርቄ ምን ፈልገሽ ነው? ሰፋሽው ያላለች እኔ እኮ አይደለሁም የሀገሩ ሰው እኮ ነው። ስሚ ሀዊ አንዲት ቆንጆዬ ልጅ አለቻት እኮ ዝም ብላ ነው እንጂ አግባ ነው። አዎ ደህና ዋሉ ሰላም። አጠገብሽ ያልጠገበው ላይ አትፍረጂ። ልጅ አለቻት እንዴ ሳይጠገብ መውለድ አይቻልም እንዴ? አንድ ጉድ እኮ ነው። የኛ ሰው እኮ ሀቢብቲ ተደብድቦ ፍቅረኛሞች ላይ ያሉ ሲጋቡ ይፋታሉ ማለት ነው። ተደብድቦ አንቺ ደግሞ እንግዲህ አይ ተው በጾምቱ የማዩን ነገር አታሰሩኝ። አሁን ምን እየበላሽ ነው የምታላምጪ? ነይው ንገሪን፣ አሳየን። ቪዲዮ ከፈችና አይ ዝም በይ። ጎመን ነው ገብርኤልን ጎመን ነው እኮ ታያሳይን። አሳይን እንዴ አለቃ ዛሬ ማን ነው? ቆይ ጾም አይደል እንዴ ቤተሰብ? አይ እንትን ጾም ነው። እኛ ምን ጾም? እኔ ጾም አይደል ሲሉኝ በጣም ነው የምናደደው። እየበላው አጾምም እንዴ ካሉ እናደዳለሁ ማለት ነው። ማሬ እርጉዝ ነኝ አልጾምም። ውይ ያው እንኳን ደስ አለሽ። ለዛ እንዴት አደራችሁ? እንዴ ምን ላድርግ እንዴ ልሙት እንዴ? ሰላም የኔ ቆንጆ። እኔ እኮ አንቺን ሳልጠረጥር እኮ ነው ታስቢ ልልክልሽ ስል እኔ ተናደድኩት። ሂዊን ሳልጠረጥር የገፋውን ማውራቴ አይ ቅድም እኮ ነግሬሽ ነበር ግን አው ግን አንድ አቅጣጫ ነው የተረዳሽው። በአንድ አቅጣጫ በተናጠል ሄድኩበት። ዞሮ ደስ ብሎኛል። ቴንክ ዩ በሉ ደህና ሁኑ። ሌላ ነገር ሳላወራ ኧረ ሀዊ ቆይ እንዴ ውሽ እኔ እኮ ስለ ውሽ ላወራ ነው የመጣሁት። ጎግል ሰርቻለሁና ጌታን ጎግልን ያገኝቻለሁ። ስክሪንሾት አድርጌዋለሁ። ለቲጂ ልልክላት ነበረ። በውስጥ ሜሴጅ እንትን አይልም አይቀበልም እንትን ቲክቶክ። እስኪ አሳየን እኛ ምን ነው በምን ቆይ እስኪ ቆይ ላሳያችሁ። ቆይ እሺ እዚህ ላይ ለጥፊው። እሺ ወይ ላይ ሎኬሽን ነው ኖርማል ሎኬሽን ላይ ይሄው በአረንጓዴው እዩት። ይሄው ውዴ፣ ይሄው ከየት አመጣሽው?
ጎግል ሰርች ውሽ ላንቺ ስል እስክሪንሻት አድርጊው ሀዊ ባረንጓዴውና አይባለ ነገር አደረግልሻለሁ። ማናት ወገቧ ላይ ተሸከመችው? እሱን እንጠይቃለን፣ ችግር የለውም። ምን ብለሽ ፌስቡክ ላይ ነው ወይስ ጎግል ላይ ነው? ጎግል ላይ ውዴ፣ ጎግል ላይ። እሺ ውሽ ውሽ አይ በአማርኛ ነው ወይስ በእንግሊዘኛ? በአማርኛ አስተካክለሽ ጻፊው፣ ስፔሊንጉን ይመጣልሻል። እሺ ታዲያ አሁን ይሄ በአረንጓዴው ነው ሲፈላ ወይስ ቀይ ነው የሚሆነው? አረ ራሱ ኖርማል ሼፕ ነው ውዴ። ይመጣል። እሱን ላኪላት በቃ። ውሽ ውሽ ታው በመድኃኒዓለም ሸተታት ካሁን ጀምሮ። አዎ ከዛ ላኪልኝ ትልክልኝ ልላክልሽ አዊ ዋትስአፕ ላይ አዎ ነጠላና መቀነት አየሁት እኮ በቃ አሁን ስክሪንሾት አድርጋ ይሆናል። አዎ አየሁት እኮ ብላለች። አየሁ ኧረ አውቀዋለሁ። መርካቶ አዎ መርካቶ ነው የሚሸጠው እያለሽ ነው። መርካቶ እንጂ የለም እንደ ውሽ ውሽ ማለት ኧረ ከዚህ ውጪ ኧረ አለ ሌላ ሱቅ የለም። ነፍስ ሱቅ ሞልቷል። ኖ መርካቶ እኮ ጅምላ የሚያስረክቡበት ነው እንጂ ማንኛውም ሱቅ ይገኛል። ስሚ ቲጂ ወይ 25 ብር ነው። ጨምሯል። እሺ ጨምሯል። 5 ብር ነበር 25 ብር ገብቷል እኮ። ይኸውልሽ ሁለት ድርሃም ሰጥሻለሁ 3 ይዘሽልኝ ነይ 40 ብር እኮ ነው። አዎ ደምረሽ አስገቢ ማሬ፣ ደምረሽ አስገቢ። እንዳውም 25 ብር አይደለም ገዛው በ30 ብር ነው የሚሸጥልሽ። አይ ነጋዴ ነገር ነው። ሀዊ ቅድሚያ ካላስገባች እንዳታመጪ። ቅድሚያ አካውንት አስቀምጪ። ትችዋለሁ። እውነትሽ ነው። እንትን ላስገባ ወይ እኮ አዎ ቀብ ትንሽ አስገቢ። ስመጣ ሙሉውን ታስገቢያለሽ። ያለ ቀብ አይሰራም። ይኸውልሽ መጀመሪያ ቅመሹ ይጣፍጣል አይጣፍጥም የሚለው ከዛ በኋላ በዛ አድርገሽ እኔ ላረጋው ነው እኔ የምቀምሰው። ደግሞ ይቀመሳል እንደ ሻይ ቅጠል ግን የኢትዮጵያ ሻይ ከሆነ እንዴት ነው የሚቀመሰው? አፍልተሽና አንድ ግዥና መጀመሪያ ከዛ ይጣፍጣል አይጣፍጥም ብለሽ ለራስሽ እንተሽ ነው። ሁሉም ይጣፍጠኛል ማሪ። እኔ የማይጣፍጠኝ የለም። ኖ ይሄ ወይ የማይጣፍጥ አለ። ጌታን የማይጣፍጥ ሻይ አለ ኢትዮጵያ ውስጥ። አረ እዚህ የዱባዩ እንደው ምንም ህል ቅጠል አይለኝ አንቺ እየበስማ። አይ የዱባዩ ተይው፣ የዱባዩ እና የኩዌቱ ተይው። ዝም ብሎ ነው የሚጎመራው። ደግሞ እንትን ብታመጡ ጥሩ ነበር። ጦሴ ብታመጡ። ጦሴኝ አረ እንደው ጦሴን ይውጣ። እኔ አላውቀውም። ለሚሃው ቪዲዮ ውጭስ ትንሽ አሁን እንዴት ሆነሽ ጠቁረሻል? ኢትዮጵያ እኮ ደግሞ አረ ታይ እናቴ ሞቼ ነው። ቆይ 1-3 ቀን ይደልበኝ። እርግዝን ነው እንዴት እንዳረጋት እስኪ እናያት። አረ ታይ ማረ ታይ ትንሽ ፉት ብሎኝ ነው። አይ ጉዴ ፈላ። ምንም ያምርብሻል፣ ችግር የለውም። ለምን አልጾምሽም? ነው እኔ በነገራችን ላይ የሆነ እየጠጣው ሸበላ እኮ ነሽ። አልተቆረችም። አሁን ጌታ አልተቆረችም። እስቲ ጸጉርሽ ደግሞ ለምን ምንቅርቅር አለ? እና ታዲያ ምን ወዴት ይሄድ? ቤት እኮ ነኝ። ቀመጥ ደብረር ካላልን እኮ ኢትዮጵያዊነታችን ቤትኛው ነው። አንቺ ተይኩኝ የት ማን ጋነሽ? የኢትዮጵያ ዲሹ ምናምን አሳየን። ውይ ፎቅ ላይ አይደለም ማሬ፣ ፎቅ ላይ ሰውን እናወራለን። ጣራ ላይ ልውጣ ብለሽ ደግሞ ጣራ ላይ ልውጣ። ስሚ ማን ነው ያረገዘው እንዴ? አንቺ ኧረ አይመስለኝም እንዴ። እኔንም አላማረኝ እሷን አማራት እኮ ያጅነሽ ያረገዝሽው ልትለኝ እኮ ነው። አማረኝ እያልሽ
አይ ወይኔ ቆንጆ ነሽ አውዬ ቆንጆዬ ነሽ። አዎ ገና ነው። ቆይ አላየሁም ገና ራሴን እያየሁ ነው። ስጨርስ እናወራለን። የኢትዮጵያ ቤት ሙሉ የሚያሳውቀው ጣራው ላይ የሆነ እንትን አለው። መጋረጃው ደግሞ እንትን ይላል ምናምን መስኮቶቹ እስኪ ይብሻው መስኮቶቹ ያቸው የኢትዮጵያ መሬት ላይ ስለሚሆን የሆነ ሰው እንዳይገባ ከውጭ ላይ ብረት ይደረግበታል። መስታወቱን ሰብሮ ሰው እንዳይገባ። በጣም ነው እንደምትጠነቀቂው ትጂዬ። በጣም ባክሽ መግባት ከፈለገ ጣራ ከፍቶ ይገባል። አረጋ ምንድነው? ባክሽ እንዳይሰርቁሽ አዊ በእናትሽ በጣም ከባድ እኮ ነው። ምኑን ገበያ ስትወጪ ስልክ እንዳትይዢ። ኧረ እናቴ እንዴት ይዤም እንደምወጣ እኮ እኔ ነኝ የማውቀው። ዕቃ ስገዛ መርካቶ ብታይ በስማ ወርቄን ነበር የፈራሁት። ለካ ወርቄን ያልወሰዱት። ይሄ በጣም ወፍራም ነው፣ መበጠስ አይችሉም። እስኪ ማርያምን በይ እውነት ይሄ እንትን ስለሆነ ብቻሽን ግን አትውጭ በብዛት ማርያምን። በጣም አደገኞች ናቸው። ማሬኔ እኮ እሱን በእንትን ይነኩታል። ያመሻል የሆነ በእንትን ይነኩታል እኮ በስለታማ ነገር ነካ ቢያደርጉት ቁርጥ ነው የሚለው። ደግሞ ለመውሰድ ካሰቡ በስለት እስከሚቆርጡ ድረስ ሙች አለው እንደኔ ማደንዘዣ ነው የሚሰጡት እኮ እግዚአብሔርን። በቃ አሁን እኔ ነገ ልመጣ ነው። አለፈ 2 ሳምንት ኖርኩበት አለፈ። ነገ ልመጣ ነው። አልሄድም። እዚህ አንዷን ታውቂያታለሽ? አንዷን ፋፊ የምትባል እንደውም ፋፊ እዚህ ጋር የራያ ልጅ እንደውም ካወቀሰው እሷን ማለት ነው። መኪና ብቻ ግን የሆነ ስልኳን ቀምተዋት ማደንዘዣ አድርገዋት ምናምን ሲቀባኝ ምናምን ሁላሽ ምንም አላስታውስም አለች። ትንሽ ቆይቼ ከፊቴ ከራቁ በኋላ ነው አለች አወኩ። አልተራ ስልክ ነበራት። አልተሯን ወሰዱባት። እሱን ለመውሰድ በክሩ ሲጀመር መርካቶ ቀረገዛ ስትታገል ከኋላዋ ይዘው ይሄን ገመዱን ብጥስ ቢያደርጉት በምላጭ ወይ በእንትን የሆነ ነገር ቢበጥሱት ሲጀመር ይበጠስ የለ እንዴ? በጣም የተጠነቀቅኩት ግን አልሄድም። ካሁን በኋላ ጨርሻለሁ። ግሩ ውዴ አሁን ለወርቁ ተብሎ እናቴ ለራስሽ ለህይወትሽ መጠንቀቅ አለብሽ። ጌታን የምሬን ነው። አሁን ኢትዮጵያ ላይ ከፍቷል። የኔንማ ቢወስደው መልሶ ነው ይዞ የሚመጣ። ምን ነው መስቀልም ወርቅ ግን ማርያምን 22 ካራንት ነው እንዴ? 21 ለካ ቀይ ነው የሚሆነው። ያስጠላል። ማን ነው 21 ያለው? 21 ነው እሱ። ያው ይሄኛው ማለት ነው። ይሄ ልሙጡ 21 ነው፣ ግን ቀይ ሆኗል። እንደ ካሜራው እንዳይመስልሽ ቀይ ነው። ይሄ ደግሞ ባለፈርጦ 22 ነው። እንዴት እንደምታንጸባርቅ 22ቷ። ስለዚህ 22 ነው ማለት ነው። ይቀየራል። 22ቱ ብሩም ይጨምራል። ሁለተኛ ነገር ደግሞ በጣምም ጽድት ያለ። አሁን ይሄ ፈርጥ ያለው ማለት ነው። አመት ምናምን አልፎታል ብታይ እስካሁን ያንጸባርቃል። 21ዱ ግን ያው ገብርኤልን ቀይ ሆኗል። ካሜራ ነው እንዳው እውነቷን ነው። የኔ ቀልቷል። ጌታ ነው ይቀላል። ቀይ ነው የሚሆነው እንጂ ወርቅ አይመስልም። ፎቶ እና ለኢትዮጵያዎች ለምንድነው 21ዱን የሚፈልጉት? 21 ነው የሚፈልገው የሚሉት ሁሌ ሰው የለበሰውን ነገር ስለሚወዱ ነው እንጂ ገብርኤልን 22 ነው። በጣም አሪፍ። እኔ በራሴ ስላየው ነው። 21 በጣም ጽድት ያለ ከለር እንኳን አይቀይርም። 24ቱ ቆንጆ ነው በጣም። 21 ግን ቀይ ነው የሚሆነው ስትለብሺው። ይሄ ካሜራው እንትን ስለሆነ ነው እንጂ እንደዚህ አይደለም። እሺ ወርቅ 22 ነው አሪፍ። 22 24 ከ22 እና ከ24 24 ነው አሪፉ። 24 ነው የሚበልጠው፣ ግን በጣም ጽድት ያለ ነው 22ቱ ገብርኤል። እኔ በጣም ነው የታዘብኩት። እጄ ላይ ራሱ ያስታውቃል በአካል ብታዩ። ኦኬ ጥሩ ትምህርት ነው የሰጠሽን። ዞሮ ዞሮ እንደው ቅድ ቢኖረን የሚለው ነው። ብቻ ግን በጣም ከባዶች ናቸው። ማርያምን ሌባ ኢትዮጵያ ያለ በሙሉ ሌባ ነው። ምን ሌባን የሞላባት ሀገሪቷን። እስቲ ተይ እንዶ ቢሰርቁ ራሱን ያልፈርድባቸውም። ተይ ኑሮውን ገብርኤልን በስማ ኑሮ ተወዷል። ቀሚስ 10 ሺህ ብር ቀሚስ። እኔማ የሆነ ቀሚስ ልቀይር ብዬ ገባውና ሸሚዝ ከላይ 10 ድርሃም የምንገዛውን 3000 ብር፣ ጫማ
ነጠላ ጫማ በጣም ሲምፕል የተባላችኋ 3500 ምን ነው ልጅ ባይሰርቁ ነው እንደ መንግስት ጋር ራሱ አለመሄዳቸው እነሱ ነው እና ታዲያ ቆይ በመስረቅ ነው መፍትሄ የሚመጣው ያለሽ እና ይሞቱ ይሞቱ ተምር እኔ እንደው ኢትዮጵያ መሄድ ለምን እንደው ታውቂያለሽ ስራ አጥነት በቃ ስራ አጥ ነፍ ነው አሁን ያለው ሁኔታ ወጣቱ በጣም እየተሰቃየ ነው ለዛ እኮ ነው እንዴ ነው ይሞቱ ቀሚስ 20 ሺህ ብር 15000 ብር ጽድት ያለ ቀሚስ 15000 ሺኤን ላይ 20 ብር ምንገዛውን ደግሞ 5000 6000 7000 ነው በስማም ወል ከዚህ እያመጡ ነው ከዱባይ እያመጡ ነው የሚሸጡት አው ከዱባይ የወሰዱ እዛ ጥፍ ነው የሚሸጠው እዚህ ኢትዮጵያ መጥቶ ማለት ነው እኔ በጣም ነው የገረመኝ ብታይ በጣም ከምልሽ በላይ ግን ሰው ከየት አምጥቶ እንደሚለብስ መድኃኒዓለም ይወቅ ወይ ውዴ እየተሰፋልሽ ነው ና ሰላም በላችሁ ሃይ በላችሁ እዚህ ጋር እዚህ ውስጥ እዚህ ስልክ ላይ ሃይ በላችሁ ማማ አትለምሽ አሉ ባሉ ለማንኛውም አሁን ውሾሽ ሻይን እንትን ካልኩኝ ልውጣኔ ትጂ በቃ አሽወርደች ሰላም አጾሚም አትበሉ እኔ ሰው ሲበላና ሲጠጣ ስታው ሰው ብላም ኧረ ተያቸው አታንብቢላቸው ለምን ታነብቢላቸዋለሽ እኔ በጣም ነው እኔ አሁን በጣም አንዳንዴ ቡና ያምረኝ እኔ አሁን ቡና አምሮኛል ልጠጣ ነው ሰው እናንተ ከጾማችሁ ይበቃል ካላስ እናንተ ከጸደቃችሁ እኔ በጣም ነው የሚያናድር አጾሚም አጸልይም አዘምሪም ሹሃዳ ሐረካት አሁን ኢትዮጵያ ለማሳየት ነው ፊቴ እንደዚህ ሰፊ የምታርጊው አዎ እንደዚህ አርጊ እንጂ እንደዚህ ሆኖ ቅድስት ቆንጂዬ ናት አንቺ እቺ ጎንደር ልጅ ናት ኧረ አይደለም ብዙ ጊዜ ጎንደር እንዳወሎ ነው መስላቸው ቅድስት እንደዛ እኮ ነው የሚሉኝ ወይ ጎንደር ወይ ወሎ ነው የሚያረጉኝ ብዙ ጊዜ ጎጃም ቆንጆ የለም ይላል ጎጃሜ ነሽ እኔ አላልኩም የኔ ቆንጆ እኔ አዲስ አበባ ነኝ ሸዋዬ ነኝ እኔ የቦሌ ልጅ ነኝ ብታይ ማለት ነው ከኛ ቤት አልፈሽ ነው ኤርፖርት የምትገቢው ይሄ በቃ እኔ የቦሌ ልጅ ነኝ ዘር የለኝ ምን የለኝ እኔ ያው ሸዋ ነው በአዲስ አበባም ሸዋ ነው በሚለው ነው እንጂ አዲስ አበባ አይደለም ግን አዲስ ሸዋ ነው ዞሮ ሸዋ የእንትን ልጅ ናት ወደ ደብረ ብርሃን ስውሯ ማርያም ወደ ማለት ነው ስውሯ ማርያም ሄጃለሁ በጣም ብዙ ጊዜ የዛሬ 3 አመት ስውሯ ማርያም ብዙ ጊዜ ሄዳለሁ ከዛሬ 3 አመት ጀምሮ ሄዳለሁ ሁሌ ስመጣ እዚህ አጃና ሚካኤል ሄድሽ ታውቂያለሽ አጃና ሚካኤል አይ ጻርቃኔ ማርያምስ ሄጃለሁ ጻርቃኔ ማርያም ሄድሻል አዎ ከደብረ ብርሃን አልፎ ያ ነው ሰላ ድንጋይ ማለት ነው ያ ነው ሀገሬ ሰላ ድንጋይ በሰላ ድንጋይ አላቆም እኔ በጻርቃኔ ማርያም ነው አማቀው እኮ ጻርቃኔ ማርያም እኮ ሰላ ድንጋይ ነው ያለችው እና እዛ ሀገር ልጅ ነኝ እኔ አይ ጥሩ ሀገር ነው አየሽ አይደል ካየሽው እንግዲህ ትመሰክሪያለሽ ማሬ እዛ ሀገር አንድ እንትን ነው በጣም ደስ የሚል የገዳማት ሀገር ነው አንቺው ነው ያይሽው ጻርቃኔ ማርያም ነው አጃና ሚካኤል አለ አሁን አጃና ሚካኤል 3 አይነት ጸበል ነው ያለው አንዱ የራስ መታት ሲሆን አንዱ የመንፈስ ማስወጫ እና ኖርማል ጸበል ባንድ ላይ እንደ ተርተው ነው የሚወርድ ማለት ነው ጻርቃኔ ደግሞ ዋሻው በስማም ደስ እንደሚል ማታ አስቀድሸሽ አይደክምሽም ብታይ በቃ ዋሻ ውስጥ በጣም ደስ ይላል ቅዳሴ እዛ ነው የሚካሄደው ጻርቃኔ ማርያም በነገራችሁ ላይ 3 ቀን ነው 4 ቀን አድሬያለሁ 3 ቀን አድሬ በአራተኛው ቀን ነው ወደዚህ ተመለስኩት ከዛን ኩኬለሽ ማርያም ወደ ደብረ ብርሃን ደግሞ ወደዚህ መጥቼ ኩኩሊለሽ ማርያም ስሜንሽ ኪዳን ምረት ስውሯ ማርያም ሁሉንም ደብረ ብርሃን ውስጥ ያለውን አዳርሻለሁ በትንሹ ማለት ነው የሚታወቅ ቦታ አጃና ሚካኤል ሂጂ የሆነት ስትመለሽ በሌላ ጊዜ ሄዳለሁ ግሼ ማርያም ነው ያልተሳካልኝ እስካሁን
ሀዊ እኮ ገዳም በጣም ነው የምትሄደው። እንደዚህ ክፍለ ሀገር ቤተክርስቲያን ፍለጋ ቅናት አታሳድሩብኝ። እኔ ለደጇ ታብቃኝ ከስደት መልስ። አሜን የኔ ቆንጆ ለደጇ ያብቃኝ። ጸበል እንዴት እንደናፈቀኝ ቲጂ እግዚአብሔር ምስክሬ ነው። በጣም ነው ጸበል እየናፈቀኝ ያለው። ደግሞ ሳውዲ እኮ ቤተክርስቲያን ምናምን የለም እንትን የሚለው ነገር ያስተላው ነገር። ዱባዮች ይኸው አመስግኑ፣ ገብርኤልን ይምር ነው አመስግኑ። እኛ ዱባይ ላይ ራሱ ጸበል የምትፈልጉ ስላቸው ትሸጪ ነው ጸበል ይሸጣል እንደዚህ ነው ይላሉ። ምኑንም ሳይገባቸው ማለት የኛ ሰው ግን እንደው ለፈራጅነት እንዴት ቅርብ እንደሆነን እኛ ያ ሁሉ ተቋቁመሽ እንትን በረከትን ለማግኘት ከሰባት በላይ ቤተክርስቲያን እኮ ነው ያለው ዱባይ አይደል ሀዊ? አዎ ፉጄራ፣ ራስ አልኬማ፣ ሻርጃ፣ ዱባይ፣ አላይን፣ አቡዳቢ። አጅማን ብቻ ነው ግን የሌለው። አጅማን የለም። አጅማን ብቻ ነው የሌለው እንጂ ሁሉም ቦታ አለ። ሁሉም ቦታ አላይንም አለ። አላይን ደግሞ ትልቁ መሬት ተሰጥቶናል። አላይንማ ገብርኤል ቤተክርስቲያን አለ። ሀዊ በማርያም ጸበል ይሽደኝ ዱባይ ላይ እዚህ መጣለ ሰርቼ ታደሰ ያማ አበላም ጸበል ለምን እንደሚናፍቀኝ ታውቃላችሁ? ወደዚህ ልመጣ አካባቢ አዲስ አበባ ሳሪስ አቦ ጸበል ገብቼ ብቻዬን ነበር የገባሁት። ጸበሉን ስጠመቅ በጣም ይጨንቀኛል። ቆይ እልክ ይዘኝና ቆይ መጠመቅ አለብኝ፣ ይሄ የሚጨንቀኝ ነገርማ መጠመቅ አለብኝ ብዬ ልክ ጠጋ ስል እፍን ያደርገኛል። በቃ ሲጨንቀኛል ጥዬው እወጣለሁ። ተመልሼ ስገባ ግራችን ላይ እንደዚህ ያደረገኝ ማን ያስጠምቀኝ? ማን ይዞ ያስጠምቀኝ? ገብቶሻል? እና ያ ነገር በጣም ነው የሚቆጨኝ። ወይ ጨክኜ በተጠመቅኩ ወይ ደግሞ ከሰው ጋር ገብቼ በተጠመቅኩ። ከዛ ደግሞ አሁን ያለሁበት ሀገር ጸበል የለም። በጣም ነው የሚናፍቀኝ እውነት ብዙ ጊዜ። ለምን እንደታይ እኔ አሁን ማለት ነው እንደዚህ ስጠመቅ ጸበል የሚደረገው እዚህ ጋር ነው አይደል? ይሄን ካላፈንኩት ያፈነኝና እዛው ጸጥ ነው የሚያደርገኝ። የልጅነት ፍቅረኛሽ ትዝ እያለሽ ነው። በነገራችን ላይ ሰው አጋንንት የሚወጣ የሚመስለው ከጨው ብቻ ነው የሚመስላቸው። በስውር የሚሄድ አጋንንት አለ። በነገራችን ላይ ሳይጨው ምንም ሳይል በተጠመቅሽው ሰዓት ላይ ራሱ ተነስቶ የሚሄድ ማለት ነው። በአንደኛው ቀን፣ ሁለተኛ፣ ሶስተኛ ወይ ደግሞ እስከ 7ኛ ድረስ ስትቆይ ደግሞ የሚወጡ አሉ። በህልምሽ ይታይሻል፣ ግን በአካል አይጨው። የማይጨው አጋንንት አለ። ለምሳሌ ብዙ ሰዎች ግን እኔ አጋንንት የለብኝም አልጨውኩም ይላሉ። ግን በዝምታ የሚወጣ አለ፣ ወይ ደግሞ ተስቦ የሚወጣ። አንደኛው የጮች ከሆነ እንድትስብ ከዛችኛዋ ትታዘዛለች፣ ይወጣል ከዛችኛዋ። ግን ብዙ ሰዎች ስላልጨው እኔ አጋንንት የለብኝም እንደዚህ ነኝ እኔ ምንም ነገር የለብኝም ብለው ቤተክርስቲያኑ ላይ የሚቀሩ አሉ። ግን መጨው ብቻ እንትን አይደለም። አጋንንት የሚያወጣው መጨው ብቻ አይደለም፣ በዝምታም ይወጣል። ትክክል የኔ ቆንጆ። አሁን ላይና በደንብ ነው የምታስጠምቀኝ እኔ እዚህ ዱባይ። እሺ ምንድነው ፉጄራ ነው ሁጄራ ነው ያለችው? ፉጄራ ቦታውን አላውቅም። ይዤላችሁ እመጣለሁ። በነገራችሁ ላይ የስቡራ ማርያም እንትን ምንድነው መስከረም ዕለት ይዤ የመጣው ብዙ ልጆች ከወዳችሁ ራሱ ብዙ ነገር ወጥቶ ቪዲዮ ልከውልኛል። በጣም ብዙ ልጆች ማለት ነው ተስለው እንትን ብለው ማለት ነው። እና ጸበሉ ትንጥዬ በቂ ነው። እምነት ነው የሚያድነው። ነው ከኢትዮጵያ ምናምን እንደዚህ ጸበል ይዞ መግባት ይቻላል ሳውዲ? እምነት ምናምን እሱ በጣም ከባድ ነው ለማስገባት። ግን ጸበል ውሃ አስመስሎ በዚህ በምጠጫው ሃይላንድ ማለት ነው እንደምጠጫው አስመስለሽ ይዘሽ እንደዛ ነው የሚቻለው። በብዛት ማስገባት አችልም። እንደዚህ በምጠጫት ሃይላንድ እሷ ኦኬ። በነገራችን ላይ በሃይላንድ ትንጥዬ ከመጣ ትልቅ እንትን ተዘጋጅቶ ያ ጸበል ሌላ ውሃ ከነካ ጸበል ነው የሚሆነው። ስለዚህ ትንጥዬ ጸበል ይዞ ቢመጡ ሌላኛውን በሌላኛው አድርገው ለብዙ ሰዎች ማድረስ ይቻላል። ምክንያቱም ጸበል ትክክለኛውን ጸበል አምጥቶ ሌላኛው ንጹህ ውሃ ከነካ ጸበል ነው የሚሆነው። ስውራ ማርያም የት ነው የሚገኘው? ደብረ ብርሃን ጫጮ ከተማ ጫጫ ገባ ብሎ ጫጫ ነው የምትወርዱት። ከዛም በኋላ ባጃጅ አለ በየመንገዱ።
አረ እነሱን ነው። ሃይ ወንድም አለም ሃይ። ዋናው እውነት ነው። እና ቅድስት አሁን በፌስታል ምናምን ተጠቅልሎ ከልብስ ጋር ቢመጣ ከባድ ነው ወደ እናንተ? ያው አምጥተው ያውቃል። እኔ ከዚህ በፊት እጄን የሆነ ሞል ውስጥ አበያ ምናምን ሳለብስ ታውቂያለሽ፣ እዚህ ሀገር የተለመደው በአበያ ነው ምናምን አይደለ የተለመደው እንደዚህ እርቃንሽ መውጣታቸው እና እዛ ሞል ውስጥ ስመናቀር አበዬን አውጥቼ በሱሪ ምናምን ስመናቀርልሽ እጄን ምናምን ሂና ተሰርቼ እጄ ታምሜ ነበር። ደርቆ አይንቀሳቀስም ነበር። እንደዚህ እምነት ተቀብቶ ሆንኩት። እምነት ማለት ደግሞ ሙቆ ተንቀልቅዬ ስትልስ እና ሳውዲ ደግሞ ራሷ ታወራለች እኮ ራሷ ስትቶን ራሷ አወራችሁ እና ስንበላ ፍጥጥ ነው የሚሉብን፣ ስንዝናና ፍጥጥ ነው የሚሉብን። ገባሽ? ፍጥጥ ነው የሚሉት። ለምን አልተለመደም እዚህ ሀገር እንደዛ መሆን። አሁን ሴት እዛ ሹፌር መሆን ጀምራለች ወይስ ጀምራለች? ግን የቤት መኪና ዝም ብለሽ ለመንዳት ምናምን ነው እንጂ ለስራ አይደለም። ዝም ብሎ ቤት እንደዚህ ከሱቅ ወደ ቤታቸው ምናምን ለምንድን ድሮ አይቻልም ነበር አይቻልም ነበር። ሴት ልጅ የሚለው ሳውዲ ለምንድን ነው ሴት ልጅ መኪና መንዳት የማትችለው? እንጃ አላውቅም። ምን አውቃለሁ? እኔ በጣም ግን ይሰራሉ ስራ ግን ይሰራሉ። በፊት አይሰሩም ነበር። አሁን ይሰራሉ። አንዳንድ ሞል ውስጥ ምናምን ይሰራሉ። ወርቅ ቤት መስራት አትችልም ሴት ልጅ። ወርቅ ቤት አትሰራም። ለምን አትሰራም? እንጃ። እንትን ወርቅ ማረግ ሐራም ነው። ወርቅ ማረግም ሐራም ነው አይደለ? እኔ እንጃ። እሱ ለወንድ ልጅ ነው እንጂ ወርቅ ማረግ ሐራም፣ ለሴት ሐላል ነው። ኦኬ ወይ እኔማ ደቀኝበት ነው የሚሄደው እንዴ ሙቼ ነው ቁሜ ደቀኝበት ማግባት። ሌላ ብር እኮ ማረግ ይችላል መሰላ። ብር ይቻላል፣ ወርቅ ግን ሐራም ነው ለወንድ። ባለ ትዳር መሆኑን የምታውቂው ብር ነው የሚደረግ ለወንድ ልጅ። የራሱ የጋብቻ ውድ ቀለበት እኮ አለ። ኦኬ ሀዊ የምታምነው በዛ ነው። አየሽ እደቅንበታለሁ። አሁን ዱባይ ጋር ስትጋቡ ወንዱም ወርቅ ነው የሚያደርገው እና እዚህ ሀገር ኢቭን ሀበሻ ራሱ ማለት ነው ሀበሾቹ ብር ነው የሚያደርጉት። ወንድ አያደርግም። አረብ አያደርግም። አረብ ራሱ አያደርግም። አረብ አያደርግም። ምን ነው አረቦች አረብ ቀለበት ወርቅ ቀለበት አያደርግም። እዚህ ሀገር ዱባይ ያደርጋሉ ወንዶች። እኔ እኮ ያልኩት ለማን እንደው መልስ የሰጠችው ሊዊ አላውቅም። እዚህ ሀገር አበሾቹ ሲያገቡ ማለት ነው እዚህ ሀገር አበሾቹ ሲያገቡ ወርቅ አያደርጉም። አበሻ ወንዶች ብር ነው የሚያደርጉት። ወንድ ልጅ ወርቅ አያደርግም የሚሉት ከሀገሩ አንፃር ነው የምልሽ። ኦኬ እኛ ጋር አረቦች አያደርጉም፣ ሴቶቹ ግን አረብም አያደርጉም። እና ሌላ ደግሞ እነማን ልበልሽ የውጭ ሀገር ዜጋ ምናምን ያደርጋሉ። አሁን ያደርጋሉ። ለምንድን ነው ግን እንትን ምንድን ነው ጋይስ 200 ምናምን ሰው አላችሁ። ታፉን እስኪ 30 ሺህ አስገቡት። ታፉ እስኪ ጣትሽ ግራ ጣትሽን አሳይን እስኪ። ምን ነው እንዳይወስዱብኝ ታውልቀሽ እንዳይሆን ብዬ ነው። እኔ ነኝ እንጂ የተጠለፍኩት። ተይ እንጂ እኔ ሳረግ እኮ እኔ ነኝ የምጠለፍ። አይ አይደለም፣ ቀለበቱን አውልቀው እንዳይወስዱብሽ ደግሞ ዘከው ስትይ ጥሩ ነው። ደህና ነገር ሌላ ይገዛልኛል። ሁለት ካላችሁ አንድ ስጡ ነው የሚባለው። ችግር የለም። ኦኬ አንዱን አካፊ ምን እኔ ባልሽ ነኝ? ምን ቤት ነኝ? ባልሽ ምን ሰርተሽ ነው? አካፊኝ አይደለም ያልኩት፣ አካፍሊ ለሌላው አካፍሊ ነው። እንደዛ ነው። እንደዛ ካልሽ አሁን
ለማግባት አስባችሁ እኔማ ለማዝ ነው የማደርገው። ዳይመንድ ነው የማደርገው እኔ። ኧረ እኔ ዳይመንድ የምገዛበትን እንደው የሆነ ሱቅ ነገር ከፍትበታለሁ። ይሄንንም ይሁን ብዬ ነው። ትቀልዳለች እንዴ? እኔ ዳይመንድ ነው። ሀዊና ብር ቀልድ በቀልድ አይቀላለዱም። ተይ እንጂ ማሬ ሰርግም አልደግሰው እኔ ለምን ሆነና አሁን አንቺ የትዳር ቀለበት ትወጃለሽ? ይቺ ፕሮሚስ ያላቻት ማን? እኔ ላላ ሀዊን አይደለም ቅድስት ነው። አንቺማ ኦሬዲ አርገሻል እኮ። እኔ አልወድም ቀለበት። ዞሮ ማድረግ አይቀርም ሲጀመር አይቀርም፣ ግን አልወድም። ግን ማለት ነው ከሁሉ በጣም ይችኛዋ ጉጥ ያላትን በጣም ነው የምወዳት። ዞሮ ቆይ ለምንድን ነው የማትወጂው? እኔ እንጃ። ዞሮ ዳይመንድ ነው እኔ የማደርገው አልኩሽ ነገር። ዞሮ ዳይመንድ ነው የማደርገው። የኢትዮጵያ ወንድ ነው ዳይመንድ የሚያደርግልሽ። እናቴ ዳይመንዱ ጎመን ነው። ዳይመንዱ እናቴ የብር ነው። ትቀልዳለች። ይሙት ቁሞ ይቅር። ይቺንም አሜን ብለሽ ተቀበይ። ያለ አቅምሽ መንጠራር ጥሩ አይደለም። ዲያስፖራ መሆን አለበት። ሀዊ ዳይመንድ ከሆነ ዲያስፖራ እንዳይሆን ፍሪ። አረ ዲያስፖራ አይወጣም ብር ማሬ አይወጣም። እንዴት እንደሚያመጣው ስለሚያውቅ ማለት ነው። አበርድሜ በልቶ ስለሚያመጣ ማውጣት አይወጣም ማሬ። እቺንም ዶዩም ብሎ ነው። እናንተ የምታውቁት የማያወጣው ነው። ያው ነው ባክሽ። ስማቸው ብቻ ነው የተለወጠው። ኔቨር ያው አይደለም። ኖ አይገናኝም ጭራሽ። ተከልለሽ አይገናኝም። እኔ አልብላ ስሚ እኔ አልልበስ፣ እኔ ምንም ነገር አላድርግ፣ ሚስቴ ተዘንጥልኝ የሚል ወንድ አለ። ለምሳሌ ባሌ ትጂዬ፣ ለምሳሌ ባሌ እና ሚስቴ ተዘንጥልኝ ነው የሚለው። ለምሳሌ ነገር እንደዛ የሚል ወንድ ዝም ብዬ እናንተ የምታውቁት የማያወጣውን ነው። ይሄ አላውቅም። መጥቶ ችግር የለውም እኔ ስለማውቃት እና ለዚህም ሲበዛብን ነው እያላችሁ ምን ላድርጋችሁ ታዲያ? ያማጥ ዞሮ አውቀዋለሁ የሚያስቀምጥበትን እኔ ነግሬያታለሁ። ያስቀምጥበት ቦታ አስቀምጦልኛል። ሲጀመር ተው ነው 120 ነው እንጂ 120 ነው ድራይቨሩ። እሺ ተቀበይና ንገረኝ፣ ደውይልኝ። ማልተኛ ማራተራ የላኩልሽ የትኛው አይነት? ይሄኛው? እሺ ወይኔ እናቴ። እስኪ ኢንተርቪው አድርጊያት ቅድስት ሀዊን። ዲፕን ነው የምታረግሽ በሳቅ። ሚኪ ነው ለጠያቂ ጎበዝ ነው ያልችልበት። ጠይቂያትማ የሆነ ነገር ስትያት ነው ማሬ እንደዚህ አይደለም ትልልሽና በዛው ትቀጥልልሻለሽ። እንዳትጠይቂኝ ማለት ማሬ አንቺ ደግሞ ኢንተርቪው ኢትዮጵያም ጠልቼ ቤቴ ውስጥ ተሻሽጌ ነው ያለው። ትቀዳለች እንዴ? እኔ አልፈልግም። ሀዊ ምን አይነት ወንድ ደስ ይላል? እንደ ባሌ አይነት። ባልሽ ምን አይነት ሰው ነው? እሰይ ደግ አደረገ እንዴ። እኔ ምን አይነት ሰው ነው ያልኩኝ እንጂ መች ለምን ይሄን አረገ የሚላል ምንም ይሁን እንዴ ምንም ይሁን ታዩ ይቀመጥ እንደተከደነ እንዴ ጎበዝ። እኔ ወይ ደግሞ ስለባሌ ነግረሽ ደጉን ነግረሽ ላሸፍትሽ ጥሩ አይደለም። እኔ ማቋለው ይብላይ ላላወቁት እንጂ እና ታዲያ ቤቴን አንኳኩቶ ይምጡ። እሱ ነው የቀረኝ። ዞሮ ሱቅ አይሸጥም ማለት ዞሮ ሱቅ አታመጪም ማለት ነው። ልመጪ አማረሽ ልመጪ አያወራሽም። ይመጣል እኮ አለፉ
150 ድርሃም አለ ሱቅ ውስጥ ይመጣል። ድራይቨር የሚያደርሰው እሱ ነው። ታይም ፎቶ ፖስቼ ገላግላቸዋለሁ። ተዋቸው እንዴ ልል ይገሉት። እኔ የሰው ማልመኝ የራሴንም ማልሰጥ እኔ ሲጀምር ቢጠበሱም አይሸቱኝም ሌላ ወንዶች። እኔም አይሸቱኝም ካለሱ ወደ ውጭ እንጂ አልመኙላ። ዝም ብዬም አላየውም። ምናቸውም አይታይም። ሲጀመር የሆነን ሰው ነው ወይም ፍቅረኛሽን በጣም የምታፈቅሪው ከሆነ ተስፋውን የራሱ ያለ አይመስልም። እኔ አይመስለኝም፣ ገብርኤልን አይመስለኝም። ምንም ይምጣ ምን ስሚ ባለ 15 ላርግልሽ። እሺ ታዲያ ስሚ ወንዱ በጦርነት አልቋል። ቶሎ ያዙ። ይዘናል። እናንተ ያዙ ድርሻችሁ። እኛ ይዘናል። የኔ ወንዶች ይብላኝ ለእናንተ። ቻው በቃ ደህና ሁኑ። የት ሄጂ? ልወጣ ነው። ለምን? በቃኝ ጠገብኩ። ባልሽ እያለችኝ ነው። አሁን ሚስጥር ነው የማወራው። እኔ ሚስጥር መያዝ አልችልም። አይ ሚስጥሩንማ እኛም እንስማው። እኔ ጓደኛ ነኝ። እኔ እኮ ምንም የማላውቀው ሚስጥር እኮ በጣም እኮ ግራ የሚያጋባው እኔ የማላውቀው ሚስጥር